በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅዱስ ኢያቄምና ለቅድስት ሐና ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠል ቅዳሜ የሚነበብ የቅዱስ ኢያቄምና የቅድስት ሐናን ድርሳን እናሰማለን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በዕለተ ቅዳሜ የሚነበብ አምላክን የወለደች የእመቤታችን የድንግል ማርያም እናቱ የምትሆን የቅድስት ሐና ገድልና ድርሳን ይህ ነው። ጸሎቷና በረከቷ ከሁላችንም ጋር ይሁን ለዘላለሙ አሜን። ዳግመኛም እንመለስና ስሙ አማኑኤል የተባለ ነበልባልን የተሸከመች የሐናና የኢያቄም ልጅ ድንግልን እናመስግናት። ጻድቅ በምግባሩ ንጹሕ እንደ መላእክት ስጉ ከሚሆን ክቡር አረጋዊ ወስደንም የልደቷን ክብር እንናገራለን። አምላክን ስለወለደችልን ስለ እመቤታችን ማርያም ልደት መነጋገር መልካም ነውና ከማርና ከስኳር ከወይንም ይልቅ ይጣፍጣል። ለአጥንት እንደ ቅሴ ዘይት ነው። ለአዋቂ ሰው ጆሮም የጥበብ ነገርን እንደ መስማት ነው። ለመሸለምም እንደ ነጭ ድር ናት፣ ለራስም እንደ ወርቅ ዘውድ ናት። ለዓይንም እንደ እህል ለጆሮም እንደ ጉትቻ ናት። ለአንገት እንደ ማርዳ ለክንድም እንደ ማዕተብ ምልክት ናት። ለእጆችም እንደ ቀለበት ናት። በእግዚአብሔር ቤት የተተከለች የድንግል ምስጋና መታሰቢያም ታላቅ ነው። በእስራኤል እንዳለ የዝግባ ዛፍም ነው። በኤርሞን ተራራም ቄድሮስ እንደተባለ ዕፅ ነው። በውሃ መውረጃ በወሰኑ እንደተተከለ ሰሌን ዘንባባ ነው። በኢያሪቆ ሐይቅም እንደ ጽጌረዳ አበባ ነው። በእግዚአብሔር ቤተ መቅደስም እንደሚያምር የዘይት ዕፅ ነው። የአፏ ሽታ ቀንሞስና ቀናንሞስ እንደሚባሉ ሽቶች ነው። በቤተ መቅደስ ውስጥ እንዳለ እንደ ጢስ መዓዛ ናት። ቅርንጫፎቿም የክብር ቅርንጫፎች ናቸው። ባለሟልነትም ፈጽሞ የሞላባት። የድንግል ክብሯ እንደ ኤፌሶንና ኤፍራጥስ ፈሳሽ ነው። እንደ ግዮንና እንደ ጤግሮስ ተክልም ነው። እንደ ጨረቃ ብርሃን ሙሉ እንደ ሚያዝያ ፀሐይ ብሩህ ነው። በመቅረዝ ላይ እንዳለች መብራትም ነው። እንዲህ የተመሰገነችዋን እንዲህ የተቀደሰችዋን እንዲህ የተባረከችዋን ልጅ ብፁዕ ኢያቄም ወለዳት። እኔም ለበጎ ነገር አማካሪ በሐዘኔ ጊዜ ማጽናኝ እንደምትሆነኝ አውቄ አገልጋዩዋ ሆን ዘንድ መረጥኩ። በእርሷ ምክንያትም በብዙዎች ዘንድ ምስጋናን በሊቃውንቱ ዘንድ ክብርን አገኛለሁ። በኃያላን ፊትም ዝም በማለቴ እደነቃለሁ። እስከምናገር ድረስም ይጠብቁኛል፣ ይቀርቡኛል። በማኅበረሰቡ መካከልም ደግ ሆኜ እታያለሁ። በቤቷም ደስታና ሐሴት ነው እንጂ ሐዘንና ልቅሶ የለምና የድንግል ፍቅሯም አይሞትም ፈጽማ ሰውን መውደድም ያማረና የሚያስደስት ነው። በእጅም የሚያልቅ ብዕል ሀብት አለ። በአነጋገሯ ውስጥም የጥበብና የክብር ዕውቀት አለ። በምክሯም ሰላምና ፍቅር አለ። ስለዚህም ከነገሥታት ወገን ከሚሆን ከኢያቄም ወገብ ከካህናት ወገን ከምትሆን ከሐና ማኅፀን የእመቤታችን ማርያምን መወለድ እናገራለሁ፣ አስተምራለሁ። የቸር እግዚአብሔር ነቢያት ሆይ ኑ የብርሃን እናት የሆነች የልጃችሁን የክብሯን ጥልቅነት እንናገር ዘንድም ረዳት ሁኑኝ። እኛን ጠይቃቸዋለን፣ እናንተ ደግሞ ንገሩን። አባትህን ጠይቀው ይነግርሃል፣ ሊቃውንቱንም ጠይቃቸው ያስረዱሃል የሚል ጽሑፍ አለና።
ዳግመኛም ከስውርነት የተነሳ ሆዳቸው ጠገበች። ጠግበውም የተረፋቸውን ለልጆቻቸው ተው አስቀመጡ የሚል ጽሑፍ አለና የእግዚአብሔርን ስውር ምስጢር ሆዳችሁ የጠገበላችሁም እናንተ ናችሁ፣ ልጆቻቸው ጠገቡ ማለቱም ሐዋርያት ናቸው። ዳግመኛም ይህ ነቢይ አስከትሎ ስለ አባቶችሽ ፈንታ ልጆች ተወለዱልሽ፣ ለምድር ሁሉም አለቃ አድርገሽ ትሾሚያቸዋለሽ በማለት እንደተናገረው በእውነትም እነዚህ ስውር ከሆነው መለኮታዊ ምስጢር ጠገቡ። በዓለም ሁሉ ነቢያት የተናገሩትን አዲሱን ሥርዓት ሰርተዋልና የሌላ ግን አይደለም። ያተረፈን ለሕፃናቶቻቸው ተው ማለቱም ያፈራቸውንና በሥርዓት ያሳደገቸው እነዚህ አሕዛብ ናቸው ማለቱ ነው። ከእነሱም ሊቃነ ጳጳሳትና ኤጲስቆጶሳት የሆኑ አሉ። ቀሳውስት፣ ዲያቆናትና ንፍቅ ዲያቆናት፣ መዘምራንም ይሆኑ አሉ። ከእነሱም ትንቢት የመናገር ጸጋ የተሰጣቸው አሉ። ስውር የሆነውን ምስጢር የመተርጎም ጸጋ የተሰጣቸውም አሉ። ሕዝብና አሕዛብ የያዕቆብ ወገኖች ኑ ተሰብሰቡ፣ ከያዕቆብ ወገን እድፍ ጉድፍ የሌለው ንጹሕ የሰርግ ቤት ተገኝቷልና እልቅሶ የሌለበት እንደ ወይን መጠጥም ልቦናን የሚያስደስት እንደ ቅቤ ፊትን ብሩህ የሚያደርግ ድካምና መገዛት የሌለበት ነው። የሐናና የኢያቄም ልጅ ክብሯን ገናንነቷ እጹብ ድንቅ ነው። ንጉሥ ክርስቶስም በወለደች ጊዜም ተራሮች የሕይወት ኅብስት ሆኑ፣ ኮረብታዎችም የበረከት ፍሬን አፈሩ። የባሕር ውሃም ወተትና ማር ሆነች። በዚህ ቤትም ስላት በሆነ የኃጢአት ሰይፍ ብዙ ሰዎችን የሚነድፉ የበሽታ መናፍስት አይኖሩም። በሰርግ ቤት ተሰብስበንም እንመሰክር ዘንድ ይገባናል። ይህችም የእመቤታችን የድንግል ማርያም አባት የኢያቄም ቤት ናት። መድኃኒታችን ኢየሱስ ክርስቶስን የወለደችው የልደቷ ዜና ይሄ። እግዚአብሔር በመጀመሪያ በላይ ያለ ሰማይንና በውስጡ ያለውን ሁሉ ፈጠረ። ከዚህ በኋላ የሕይወት ገነትን ፈጠረ። ዳግመኛም ፀሐይና ጨረቃን፣ ከዋክብትን፣ ባህርን፣ ቀላያትን፣ ዓሣዎችን፣ አንበሶችን፣ የሚበሩ የሰማይ ወፎችን፣ ታላላቅ እንስሳትን፣ ጥቃቅን የሆኑ እንስሳትን፣ ደመናዎችን፣ ዝናማትን፣ ልምላሜን ፈጠረ። ሁሉንም አስማምቶ ፈጠረ። ፍጥረታትን ፈጥሮ ከፈጸመ በኋላ አባታችን አዳምን በአርአያውና በአምሳሉ ፈጠረ። የሕይወትን እስትንፋስም እፍ አለበት። በሕይወት መንፈስ በመፈጠሩም ሕያው የማይሞት ፍጥረት ሆነ። በዚያን ጊዜም የኢያቄም ልጅ እመቤታችን ማርያም እንደ ነጭ ዕንቁ ከአዳም ሆድ ውስጥ በቀኝ ጎኑ በኩል በፍጹም መልክ ነበረች። ምሳሌዋንም በአርያም አዘጋጀ። ዳግመኛም ለሙሴ ድንኳኑን እንዴት አድርጎ እንደሚሰራት አሳየው። ከማይነቅዝ እንጨት ታቦትን ይሰራ ዘንድ በውስጥም በውጭም በወርቅ ይለብጥባት ዘንድ አዘዘው። ከዚህ በተቀደሰች ታቦትም 2 የድንጋይ ጽላት ያኖሩባት ዘንድ አዘዘው። በውስጣቸው 10 ቃላት የተጻፈባቸው ነበሩ። ጽሑፉም የእግዚአብሔር ጽሑፍ ነው። በዚህ ታቦት ላይም የወርቅ ስዕል አለ። በስዕሏ ላይም በወርቅ ቅርጽ የተሳሉ 2 ኪሩቤል አሉ። ከዚህ ታቦትም እግዚአብሔር ለሙሴና ለአሮን ለሚፈልጉ ለብዙ ካህናት ይታያቸው ነበር። ዳግመኛም ሰሎሞን በዚህ ድንኳን አምሳል ከጽድና ከዝግባ እንጨት ቤተ መቅደስን ሰራ። ምድሩን ባጡንና ግድግዳውን በወርቅ ለበጠው። ሰበሮቿም ዘንባባን ኪሩቤልን ከንጹህ ወርቅ ሰራ። የኢያቄም ልጅ የምትሆን የእመቤታችን የማርያም ምሳሌዋ የምትሆን ቅድስት ታቦት በምትኖርባት በቅድስተ ቅዱሳኑም የሚጋርዷት 2 ኪሩቤልን ከቀይ ወርቅ ሰራ። በእርሷም እግዚአብሔር ይገለጥባት ነበር። በግልጽ የሚታይበት ዕለት አለ፣ በሕልም የሚገለጥበት ዕለት አለ። ለነቢያት ለተቀደሱ ሰዎችና ለሚወዱት ሰዎችም ከሙሴ እስከ ዘካርያስ ድረስ በራእይ የሚገለጥበት ጊዜ አለ። ከጥቂት ዘመን በኋላም እግዚአብሔር
የእስራኤልን ወገኖች ባስቆጡት ጊዜ ለማረፊያ ምን አይነት ቤት ትሰሩልኛላችሁ? ለማደሪያ የሚሆንስ ምን አይነት ቤት ነው? ማደሪያዬስ የሰው እጅ ያልሰራት ለአዳምና ለልጆቹ መድኃኒት የምትሆን እንዋት ለዘላለሙ አሜን።